ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንደ ሁልጊዜው ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በመረጃ ሰዓታችን ከእኛ ጋር ስትቆዩ 1000 ላይክ ያስፈልገናል። ሁላችሁም ላይክ እንድታደርጉ በትህትና ጠየቅን። በፕሮግራማችን አስቀድመን የአህጉራችንን ጉዳይ በተመለከተ አንድ ልዩ ጥንቅር ይዘናል። የአውሮፓ ሊጎች በጥሎ ማለፍ ጨዋታና በሊግ ደረጃ ከዛሬ ጀምሮ ይካሄዳሉ። ተጨማሪ ጥንቅሮችን ይዘናል። ማድሪድ በወሳኙ ምሽት አይደለም ዋንጫውን በሂሳባዊ ስሌት አጥቶ እንዲሁም እንጫወተዋለን እያሉ ነው። የቡድን ዜና ይዘናል። በባርሴሎና በኩል ወጣቱን ተጫዋች የተመለከተና የቡድን ዜና እናደርሳችኋለን። በአውሮፓ ዙሪያ በርካታ ትልቅ ክለቦችን በርካታ ከዋክብቶችን የተመለከተ ልዩ ጥንቅር ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን እናደርሳችኋለን። በተለይም የእግር ኳስ ኃላፊው ከክለቡ ይርቁ ዘንድ ትዕዛዝ መሰጠቱ በጣም አነጋጋሪ ጉዳይ ሆኗል። ጉዳያቸው በፍርድ ቤት የተያዘም የፕሪሚየር ሊግ አሰልጣኝን ሰምተናል። ጉዳዩን እንመለከተዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ቶትንሃም ከወራጅ ቀጠና በአንድ ነጥብ ርቆ ይገኛል። አሁንም የቶትንሃም ሆትስፐርስ ስቴዲየም ለቶትንሃም ዕዳ፣ ለእንግዳው ቡድን ግን የ3 ነጥብ ምንዳ ይዞ የሚጠብቅ ሜዳ ሆኗል። በርከት ያሉ ተጨማሪ መረጃዎችን ከቢግ ሲክስ ክለቦች አንዱ የሆነው ግን ላለመውረድ በአንድ ነጥብ ብቻ ርቆ ያለው ቶትንሃምን ለየት ያለ ጥንቅር አሰናድተንበታል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች በሳምንቱ የጥሎ ማለፍ ጨዋታ ነው የሚያደርጉት። አንደኛው የጆሴፍ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በዚህ ተጠቃሽ ነው። የቡድን ዜና ይዘንበታል። የቼልሲው ተጫዋች ዳግም ሊቀጣ ይችላል እየተባለ ነው። ከሰሞኑም ቅጣት ላይ ነበረ። የቡድኑ ኮከብ ተጫዋቾችን የተመለከተ ወቅታዊና ለየት ያለ ጥንቅር ይዘናል። በሳምንቱ መጨረሻም የጥሎ ማለፍ ጨዋታ ነው የሚጠብቀው ቼልሲ ከሜዳ ውጪ። የቡድን ዜና ይዘናል። ቼልሲያን ትቆዩናላችሁ። በሊቨርፑል የመረጃ ሰዓታችን ሻምፒዮኖቹ በዚህ ውድድር ዓመት ከአምናው ይዘታቸውና ማንነታቸው አንጻር በጣም ደካማ የውድድር ዓመት እያሳለፉ እንደሆነ ይታወቃል። ቀጣዩ ክረምት ቡድኑን ማጠናከሪያ መሆኑ እርግጥ ነው ብሏል። ታማኝ የዜና ምንጮችም ከሊቨርፑል ዝውውር ጋር በተያዘ በርከት ያሉ መረጃዎችን ይዘው ወጥተዋል። ጉዳዩን እናጠረዋለን። ሊቨርፑል በሳምንቱ አጋማሽ በፕሪሚየር ሊጉ ሞሊኒክስ ላይ በወልቭስ ሽንፈት ደርሶበት አነጋጋሪ ነበረ። ምናልባት ዛሬ ወልቭስን ከኤፍኤ ካፕ በማስወጣት ያንን ደጋፊያቸውን ይክሱት የሆነው የሚለው ይጠበቃል። ተጨማሪ መረጃ ይዘናል። ሊቨርፑልያን ቆዩን። ማይክል ካሪክ በማንቸስተር ዩናይትድ ታሪክ ሁለተኛው ሰው ሆኗል። ግን አሁንም ሚዲያው ወደ ካሪክ ፊቱን እንዳዞረበት ይታወቃል። ከካሪክ ጋር በተያዘ ከስኮልስ በተጨማሪ ጄሚ ካራገርም እኔም የምናገረው አለ እያለ ይገኛል። ለመሆኑ የማይክል ካሪክና የማንቸስተር ዩናይትድ እህል ውሃ እንዴት ያለ ነው? ታማኝ የዜና ምንጮች ያረጋገጥነው መረጃ አለ። ከዛ ውጭ በማንቸስተር ዩናይትድ ተጠባቂ ዝውውሮችን በመረጃ በተመለከተ ያገኘነው ጥንቅር አለ። ዩናይትድ እና አርሰናል ሌጀንዶች ከሜዳ እስከ ስቱዲዮ ንትርክ ላይ ናቸው። በዚሁ የአርሰናልን መረጃ እንቀጥላለን። ትላንትና አንድ ምሽት ነበረ በለንደን አርሰናላውያን ነግሰውበታል። የቡድን ዜናና ከአርሰናል ጋር በተያዘ ተጠባቂ ዝውውሮችን እናነሳለን። ከዛ በዘለለ ከሰሞኑ አርሰናል ላይ ከሚደርሰው ትችት አንጻር የአርሰናል ቀንደኛና የልብ ወዳጆች በሚያገለግሉበት ሚዲያ ጭምር ወጥተው ክለባቸውን እየተከላከሉ ነው። ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። እስከ ፕሮግራማችን ፍጻሜ 1000 ላይክ ያስፈልገናል። ላይክ እያረጋችሁ ሁላችሁም እንድትከታተሉን በትህትና ጠየቀን። መልካም ቆይታ። በአፍሪካ ጉዳይ እንጀምር። የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ራግራይ በስምነት ከብሔራዊ ቡድኑ ጋር በስተመጨረሻም ተለያይተዋል። ጥያቄ አቅርበው ውድቅ የተደረገባቸው ከሰሞኑ ደግሞ ጥያቄያቸው ተቀባይነት ሊያገኝ ይችላል ሲባል የነበረው ዋሊድ ራግራይ
በስተመጨረሻም ተለያይተዋል። አሰልጣኝ ዋሊድ ከ4 ዓመታት በኋላ ነው ከሞሮኮ ብሔራዊ ቡድን ስራቸው የለቀቁት። አሰልጣኙ ቡድኑን እየመሩ በ22 ዓለም ዋንጫ ለግማሽ ፍጻሜ አብቅተውት ነበር። በ22 ዓለም ዋንጫ ግማሽ ፍጻሜ፣ የ25 አፍሪካ ዋንጫ ፍጻሜ የደረሱ 19 ተከታታይ ጨዋታን በአፍሪካ ብሔራዊ ቡድን ደረጃ ድል ያደረጉ 2023 የአፍሪካ ምርጥ አሰልጣኝ 5 ጨዋታ ብቻ የተሸነፉት ሰው ከብሔራዊ ቡድኑ በስምነት ተለያይተዋል። ዛሬ በአውሮፓ ዙሪያ የጥሎ ማለፍና የሊግ ጨዋታዎች ቀጥለው ይካሄዳሉ። ውድ ቤተሰቦቻችን በተለይም በእንግሊዝ የኤፍኤ ካፕ መርሃ ግብር የሚደረግበት ሳምንት ነው። ሞሊኒክስ ላይ ወልቭስ ከሊቨርፑል ምሽት 5 ሰዓት፣ በጣሊያን ሴሪኤ ናፖሊ ከቶሪኖ ምሽት 5 ሰዓት፣ በስፔን ላሊጋ ሴልታ ቪጎ ከሪያል ማድሪድ ምሽት 5 ሰዓት፣ በጀርመን ቡንደስሊጋ ቦሩሲያ ሞንቹ ግላድባ ከባየር ሙኒክ ምሽት 4 ሰዓት ከ30፣ በጣሊያን ሴሪኤ ናፖሊ ከቶሪኒዮ የሚያደርጉትም ጨዋታ እንደዚሁ ምሽት ላይ የሚደረግ ነው። ውድ ቤተሰቦቻችን በርከት ያሉ ሀያላን ክለቦች ዛሬ ጨዋታ የሚያደርጉት በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ጨዋታ ስላለ ነው። ከዚህ ጋር በተያዘ ውድ ቤተሰቦቻችን የወልቭስ ከሊቨርፑል፣ የሪያል ማድሪድ ከሴልታ ቪጎ ጨዋታ ላይ ሰፋ ያለ መረጃ ይዘናል። ቅድመ ግምታችሁን እያጋራችሁን በድጋሚ ላይክ ካላረጋችሁ ላይክ እያረጋችሁን አብራችሁን ቆዩ። ሪያል ማድሪድ በ27ኛ ሳምንት የስፔን ላሊጋ መርሃ ግብር ከሴልታ ቪጎ ጋር ይጫወታል። ምናልባት የነጥብ ልዩነቱን በጊዜያዊነት ማጥበብ የሚችልበት ጨዋታ ነው። አሁን የ4 ነጥብ ልዩነት ስላለ ማለት ነው ከባርሴሎና ጋር። ሴልታ ቪጎ ቤንካ ባልአዲዮስ ላይ ነው ጨዋታው የሚደረገው። 17 ድል 13 አቻ 9 ሽንፈት ገጥሞታል ባለሜዳው ሴልታ በዚህ ዓመት። ሪያል ማድሪድ 28 ድል 3 አቻ 9 ተመሳሳይ ሽንፈት ልክ እንደ ሴልታ ቪጎ ሁሉ ሪያል ማድሪድንም ገጥሞታል። ሴልታ ቪጎ የመጨረሻ 5 ጨዋታ አንዱንም አልተረቱም። 4ቱን የመጨረሻ ጨዋታ ጭራሽ ድል ነው ያደረጉት። በመጨረሻው አንድ ብቻ 5ኛው ላይ አቻ ገጥሟቸዋል። ሪያል ማድሪድ በመጨረሻ 5 ጨዋታ 3 ድል ነው ያላቸው። 2 ጨዋታ ተሸንፈዋል። የመጨረሻውን ጨዋታ በሄታፌ 1-0 ተሸንፈዋል። በሪያል ማድሪድ በኩል ሴልታን 82 ጊዜ ረተውታል። ሴልታ 36 ጊዜ ሪያል ማድሪድ ረቷል። 22 ጊዜ አቻ ወጥቷል። በመጨረሻ 4 ግንኙነቶቻቸው ውድ ቤተሰቦቻችን ሪያል ማድሪድ 3ቱን ሲረታ አንዱን ሴልታ ረቷል። ያውም የመጀመሪያ ዙር ጨዋታ ቤርናቢዮ ላይ 2-0 ረተው ማለት ነው። ዛሬ ምሽት 5 ሰዓት የሚደረገውን የ27ኛ ሳምንት የላሊጋ ጨዋታ ማን በበላይነት ይወጣል? ቅድመ ግምታችሁን ላኩልን። ውድ ቤተሰቦቻችን አሰልጣኝ አልቫሮ አረቢዮላ ሐሳባቸውን አጋርተዋል። ምንም እንኳን በሂሳባዊ ስሌት የላሊጋው አሸናፊ እንደማንሆን ቢታወቅ ራሱ አይደለም አሁን 4 ነጥብ ሆኖ ለማሸነፍ ነው የምንፋለመው። ማድሪድ እንደዛ አይነት ክለብ ነው ብለዋል። 4 ነጥብ ነው ልዩነታችን፣ ስለዚህ ብዙ የሚያሰጋ ነገር የለም በጊዜያዊነት ግን ሲሉ ተደምጧል። ከዛ ውጭ እሳቸው ያነሷቸው ነጥቦች አሁንም ለዋንጫውም ተጠባቂ ቡድን ነን ብለዋል። ከሴልታ ቪጎ ጨዋታ በፊት አሁን ቡድናቸው 11 ተጫዋቾች ጉዳት ላይ ነው የሚገኙት። መቼ መለሳሉ የሚለውን ባላቅም ግን ይህንን እንደ ሰበብ አልቆጥሮም፣ ለማሸነፍ እንጫወታለን ሲሉ ተደምጠዋል። ምናልባት በቡድን ዜና ጋሬዝ ቤል በእግር ኳስ ታሪክ አብሬያቸው ከተጫወትኩት የሪያል ማድሪድ ቆይታዊ ጊዜ ሮናልዶ አይረሳም እያለ ይገኛል። በጣም ምርጡ ጊዜ ከእሱ ጋር ያሳለፍኩት ነው። ሪያል ማድሪድ የዓለማችን ምርጡ ቡድን ነበር ብሏል። አሁንም ምርጡ ቡድን ነው ብሏል። የእነሱን ጊዜ ግን በብዙ አወድሶታል፣ በብዙ አሞካሽቶታል። እንደዚሁ አይነት መረጃ ካነሳን ሮድሪጎ ጎኤዥ አሁን ጉዳት ላይ የሚገኘው በእግር ኳስ ውስጥ ምርጡ ቴክኒካል ተጫዋች ኬቨን ደብሮይና ነው ብሏል። ከእሱ ጋር በተቃራኒ ተፋለም ያለው ምርጥ ነው። ምናልባት በሪያል ማድሪድ ባየው በጣም ደስ ከሚሉ ተጫዋቾችም አንደኛው ኬቨን ደብሮይና ነበረ። እሱ በተቃራኒው ከተፋለምኳቸው ሁሉ ምርጦቹ ነው ሲል ተደምጧል። ባርሴሎና ደረስን። ውድ ቤተሰቦቻችን በባርሴሎና ታሪክ እንግዲህ ላሚን ያማል ወጣቱ ሃትሪክ የሰራ ተጫዋች እንደሆነ ይታወቃል። ባለፈው ሳምንት ከሱ በፊት ያው ሊዮኔል ሜሲ በ19 ዓመቱ፣ ሳንድሮ በ20 ዓመቱ፣ ኔይማር በ21 ዓመቱ ነበረ ሃትሪክ የሰሩት። አሁን በባርሴሎና ታሪክ ወጣቱ ተጫዋች መሆኑ ተረጋግጧል። በ18 ዓመቱ ነው ሃትሪክ የሰራው። ከ200 በላይ ስኬታማ ድሪብሎች በሁሉም ውድድር በዚህ ዓመት ያለው ተጫዋች እንደሆነ ይታወቃል። ቡድኑ በ4 ነጥብ ልዩነት ላሊጋን ይመራል። የአውሮፓ ሻምፒዮንስ ሊግ ከኒካስል ጋር እንደደረሰው ይታወቃል። ከዚህ ጋር በተያያዘ ራፊኒያ
በእንደዚህ አይነት መልኩ ጥሩ ቡድን ገንብተናል። ስለዚህ በእንደዚህ አይነት መልኩ ሁሌ እየተጫወትን ከቀጠልን የላሊጋን ዋንጫም የአውሮፓ ሻምፒዮንስ ሊግ ዋንጫን ማንሳት እንፈልጋለን። ስለዚህ ለዛ ደግሞ በቂ ጥራት አለን ብሏል። አሁን እያደረግነው ያለው ነገር በእርግጠኝነት ለዋንጫ ያበቃናል ብሏል። ቡድኑ በተለይም በዚህ ውድድር ዓመት የአውሮፓ ሻምፒዮንስ ሊግን ባርሴሎና ማለት ነው አጥብቆ የሚፈልገው ዋንጫ እንደሆነ ይታወቃል። አንሄ ዲ ማሪያ ስለ አርጀንቲና ተጫዋቾች በአትሌቲኮ ማድሪድ ሐሳቡን አጋርቷል። አትሌቲኮ ማድሪድ በጣም ደካማ ቡድን ነው ብሏል። በጣም ያስገርመኛል፣ ግን ከዋክብቶችን ያወጣል። በተለይም ደግሞ አርጀንቲናውያንን ተጫዋቾች ወደ ቡድኑ ከወሰደ በኋላ በአውሮፓ ዙሪያ በጣም ተፈላጊ ተጫዋች ያደርጋቸዋል። ይሄ በጣም ያስገርመኛል ብሏል። አትሌቲኮ ማድሪድን ያው በሪያል ማድሪድ መለያ በተቃራኒው ሲፋለሙ የነበረ ቡድን እንደሆነ ይታወቃል። ግን የአትሌቲኮ ማድሪድን ስትራቴጂ በብዙ ወድሶታል። በተለይም የሀገሩን ልጆች በሚያበቃበት መንገድ አሁን ደግሞ ዩሊያን አልቫሬዝን አብቅቶታል። በእርግጥ ዩሊያን አልቫሬዝ በእግር ኳስ ሕይወቱ በጣም በምርጥ ደረጃ የሚገኙ ክለቦች ውስጥ ተጫውቷል። ለአብነት ያክል የሲቲ ተጫዋች ነበረ። ከሃላንድ ጥላ ስር ለመውጣት ብሎ ነው ወደ አትሌቲኮ ማድሪድ ያቀናው። አትሌቲኮ ማድሪድ ደግሞ ወሳኙና ቁልፉ ተቀዳሚ ምርጫ መሆኑ ደግሞ በደንብ እንዲገና አድርጎታል እንጂ በሲቲም ቤት የተጫወተ በአውሮፓ ቆይታው ያለ ዋንጫ የደመደመው ዓመት አልነበረም በአትሌቲኮ ማድሪድ ቆይታ ውጪ። ለማንኛውም ቀጣይ ዓመት የባርሴሎና ቁጥር 1 ከሚባሉ እቅዶች ውስጥ አንዱም እንደሆነ ይታወቃል። በቡንደስሊጋ በርካታ ግብ አስቆጣሪው ሃሪኬን ዛሬ በጉዳት ምክንያት ለባየር ሙኒክ ግልጋሎት እንደማይሰጥ ይታወቃል። በ24 የቡንደስሊጋ ጨዋታ 30 ግቦችን አስቆጥሮ የምንጊዜም ከፍተኛው ግብ አስቆጣሪ ከሆነው ሮቤርት ሌዋንዶውስኪ ጋር ሊስተካከል 11 ግብ ብቻ ይቀረው ነበረ። ቡንደስሊጋው ሊጠናቀቅ 10 ጨዋታ ሲቀረው ሃሪኬን ተጎድቷል። ያንን ክብረ ወሰን ግን ሊያሻሽል የሚችልበት በቂ እድል ነበረው። ምናልባት ከጉዳት በጊዜ ከመጣ ነገሩን ሊያስተካክለው ይችላል ተብሎ ይታሰባል። በቡንደስሊጋ ታሪክ በ29 የቡንደስሊጋ ጨዋታ 41 ግብ ያለው ሌዋንዶስኪ አሁንም ሪካርዶ በእጁ ነው። ጋርድ ሙለር 40 እንዲሁም በሌላ ጊዜ ደግሞ ጋርድ ሙለር በ1969/70 ላይ 38 ነበረው። ኬን በነገራችን ላይ በ2023/24 36 ግብ አስቆጥሮ ነበረ። ጥቂት 5 ግቦች ሲቀሩት ነው ውድድሩ ላይ እንግዲህ ተጨማሪ ግቦችን ማግኘት ሳይችል የቀረው። ዘንድሮ ግን 11 ግብ ይቀሩታል። ለጊዜው ግን የዛሬው ጨዋታ በጉዳት ያመልጠዋል። በባየር ሙኒክ ቤት ያው ዲያዝና እንደዚሁም ኦሊሴም ዛሬ በትልቁ ይጠበቃሉ። ምናልባት ፊት መስመሩን ኒኮላስ ጃክሰን ይመራዋል ተብሎ ይጠበቃል። በዛሬው ጨዋታ ላይ ግን ውድ ቤተሰቦቻችን በፈረንጆች አቆጣጠር በ2010 ዓመት አካባቢ ጀምሮ ያለው የባየር ሙኒክን የግራና የቀኝ ጥምረት እነ ፍራንክ ሪቤሪ እና አድሪያን ሮበንን ስንቶቻችሁ ታስታውሷቸዋላችሁ? በጣም አስደናቂ ጥምረት ነበረ። በወቅቱ እነኚህ ሁለት ተጫዋቾች በ2012-13 የሲዝን አካባቢ ላይ የነበራቸው ጥምረት ፍጹም አስደናቂ ነበረ። በሁለቱ ጥምረትና በወቅቱ በነበሩት አሪያን ሮበንና ፍራንክ ሪቤሪ እንደዚሁም በኦሊሴና በዲያዝ ጥምረት ዙሪያ እንዴት አገኛችሁት? ግን ባየር ሙኒክ ደጋፊዎች ካላችሁ ጻፉልን። ትላንትና በፈረንሳይ አንድ የጥሎ ማለፍ ጨዋታ ነበረ። በሩብ ፍጻሜ ኩፕ ደ ፍራንስ ኦሎምፒክ ሊዮንን ከሌንስ ያገናኘ ጨዋታ ነበረ። በጨዋታው ሌንስ ይመራ ነበረ በፋቪያን ቱቭነን እና በሲማ ግቦች 2-0 ይመራ ነበረ። በኋላም ላይ ከረፍት በኋላ ያርሙቹክ 67ኛው ሃምራባት 94ኛው ደቂቃ ላይ ግብ አስቆጥረው ኦሎምፒክ ሊዮንን ወደ ጨዋታ መልሶ ጨዋታ 2-2 ተጠናቀቀ። ከዛ በመለያ ምት ግን ሌንስ 5-4 ኦሎምፒክ ሊዮንን አሸንፎ ወደ ግማሽ ፍጻሜ ያለፈ። ኒኬታ ነው በነገራችን ላይ የፍጹም ቅጣት ብቷን ያመከነው እንጂ ሁሉም የኦሎምፒክ ሊዮን ተጫዋቾች አስቆጥረው ነበረ። በጨዋታው ላይ ያርሙቹክ ተጨማሪ ግብ ማግኘት ይችል ነበረ ለኦሎምፒክ ሊዮን፣ ግን ብረት መልሶበት ቡድኑ ተሰናብቷል። ወደ ቤተሰቦቻችን እዚህ ቡድን ውስጥ ግን ቱቭናን በጣም አስደናቂ ጊዜን እያሳለፈ ነው። በሌንስ በሊግ 10 የግብ አስተዋጽኦ አለው። በኩፕ ደ ፍራንስ 2 የግብ አስተዋጽኦ አለው። ሌላኛው አብደላ ሲማ ትላንትና ግብ አስቆጣሪው ለሌንስ ባለፉት 4 ጨዋታ 4 ጎል 1 አሲስት አለው። በጣም ድንቅ ጊዜን እያሳለፉ ይገኛሉ። ወደ ቤተሰቦቻችን ዶናልድ ጄ ትራምፕ በሀገረ አሜሪካ በቀጣይ የዓለም ዋንጫ እንደሚያዘጋጅ ይታወቃል። ሀገራቸው
አሁን እሳቸው የእሳት ፍላጻቸውን በመካከለኛው ምስራቅ እያዘነቡ አይደለም ለእግር ኳስ ለሰላማዊ ዜጋ ጠንቅ የሆነ ጊዜን እንዲያሳልፉ እያደረጉ እንደሆነ ይታወቃል። በሀገራቸው ግን ወይ በረዶ ፈርሶ ወይ አውሮፕላን ተከስክሶ ሰው ካልሞተባቸው ሰላም ነው። እግር ኳስም እየተጫወቱ እንደሆነ ይታወቃል። ትላንትና ደግሞ ከክርስቲያኖ ሮናልዶ በመቀጠል በቤተ መንግስታቸው ሰላማዊ ሰው ነኝ ብለው ከፊፋው ፕሬዝዳንት ዣን ኢንፋንቲኖ የሰላም ሽልማት የተቀበሉት ሰው ትላንትና ደግሞ ሜሲን ተቀብለውታል። በቤተ መንግስታቸው ዶናልድ ጄ ትራምፕ በጣም ምርጥ ስራ ሰርታል የሚል ሌስን ስላሸነፍክ ብለውታል ሜሲን። ከዛ በተጨማሪም ከሊዮኔል አንድሬስ ሜሲ የተፈረመበት ኳስ ተበርክቶላቸዋል። እሳቸው ደግሞ በተቃራኒው ለተሰበሰበው የቡድን አጋር ከሜሲና ከፔሌ ማን ይበልጣል ብለው ይጠይቃሉ። በኢንተር ማያሚ በኩል የሊዮኔል ሜሲ የቡድን አጋር ሜሲ ያሉ፣ ትራምፕ መልሰው እስማማለው ሜሲ ከፔሌ በላይ ምርጡ ተጫዋች ነው አሉ። ከዛ ዞር ሲሉ ሉዊስ ሱዋሬዝም በቦታው አለ። ሉዊስ ሱዋሬዝን በታሪክ ካዩዋቸው ምርጡ 9 ቁጥር አንተነ ብለው ሄደው ጨብጦታል። ዶናልድ ጄ ትራምፕ ለየት ያሉት የዓለማችን መሪ ግዙፏንና ልዕለ አያሏን አሜሪካን እየመሩ በዚሁ ቤተ መንግሥት ከጥቂት ወራት በፊት ሮናልዶን አገኙት። አሁን ሜሲን አገኝተውት ልጆቼ እናንተን ይወዳሉ ብሏል። መካከለኛውን ምስራቅ ለሕይወት ስጋት የሆነ ቀጠና ያደረጉት ትራምፕ በሀገራቸው ግን ሰላም ነው። ቤተ መንግሥታቸውም ሜሲም ሮናልዶም የሚመላለሱበት ሆኗል። ብራዚላዊ የብራን ጋንቶን ተጫዋች ጉስታቮ ማርኬዝ በሴት ዳኞችን በተመለከተ ከሰሞኑ አንድ ሀሳብ አጋርቶ ቅጣት ተላልፎበታል። ተጫዋቹ ክለቡ በሳኦ ፖሎ ከተሸነፈበት ጨዋታ በኋላ በትልቅ ጨዋታ ላይ ሴቶች ለዳኝነት እንዳይመረጡ ሲል ጠይቋል። በኋላም ተጫዋቹ ለሰጠው አስተያየት የጨዋታውን ሴት ዳኞች በይፋ ይቅርታ ጠይቋል። ዳኞቹን እንዲሁም ሁሉንም ሴቶች ይቅርታ ጠይቃለሁ፣ በጣም አዝኛለሁ፣ እናቴና ባለቤቴ ቀድመው ወቅሰውኛል ብሏል። አሁን ላይ ተጫዋቹ በሰጠው ያልተገባ አስተያየት ምክንያት 12 ጨዋታ በስቴዲየም ዝር እንዳይል ተቀጥቷል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ላይክ ማድረግ እንዳይረሳ። 1000 ላይክ ያስፈልገናል። ሁላችሁም ላይክ እንድታደረጉን በትህትና ጠይቀን ወደ ፕሪሚየር ሊግ መረጃዎቻችን ተሻገርን። ውድ ቤተሰቦቻችን ትላንትና በቃል ስፖርት ዩቲዩብ ቻናል በምሽት መረጃችን ማለትም ማርች 5 ሐሙስ ምሽት 2026 ባቀረብንላችሁ ጥንቅር የፕሪሚየር ሊጉን የወሩን ምርጥ እጩ አሰልጣኝ፣ እጩ ተጫዋችና የደጋፊዎች የማህበሩን ምርጥ እጩ ተጫዋቾች አቀርበንላችሁ ነበረ። ሁስኮርድ ደግሞ የዛው ወር ምርጥ 11ን ይፋ አድርጓል። በፌብራሪ ወር ምርጥ 11 ጃልጅ ዳናሮማ ከሲቲ በግብ ጠባቂ፣ በ4-4-2 በቀኝ ዲያጎ ዳሎ ከዩናይትድ፣ ሂል ከበርንማውዝ፣ ማጋሊሽ ከአርሰናል መሃል ተከላካይ፣ እንደዚሁም ዲዩፍ የግራ መስመር ተመላላሽ ተከላካይ ከዌስትሃም፣ አማካይ ክፍሉን ኤሊዮት አንደርሰን ከኖቲንግሃም ፎረስት፣ ካዘሜሮ ከማንቸስተር ዩናይትድ፣ የቀኝ ክንፍ አጥቂ ኮል ፓልመር ከቼልሲ፣ የግራ ክንፍ አጥቂ ቤኖ ከወልቭስ ከወራጅ ቀጠና ካለው ማለት ነው። ፊት መስመሩን ኤርሊንግ ብሮት ሃላንድ ከማንቸስተር ሲቲ፣ ዦዋ ፔድሮ ከቼልሲ። ይሄ በተጠናቀቀው የፌብራሪ ወር ምርጥ 11 ብሎ ሁስኮርድ የመረጣቸው ናቸው። ከፍተኛ ሬቲንግ በማግኘት ግን የሃላንድን የሚስተካከል የለም። የተለየ ምርጫ ካላችሁ በዩቲዩብ ገጻችን አጋሩን። ኤዱ ጋስፐር ብራዚል የኖቲንግሃም ፎረስት እግር ኳስ ኃላፊ ኤዱ ጋስፐር ከክለቡ እንዲርቅ ትዕዛዝ እንደተሰጠው ተገልጿል። ኤዱ ጋስፐር በዚህ ክረምት አርሰናልን በመልቀቅ ኖቲንግሃም ፎረስት እግር ኳስ ኃላፊ ሆኖ መሾሙ አይዘነጋም። ለስንብት እንደተቃረበ የተነገረው ኤዱ አሁን ላይ በልምምድ ቦታና በስቴዲየም እንዳትገኝ ተብሏል። ኤዱ በክለቡ ከመጡ አሰልጣኞች ጋር መስማማቱና የፈጸማቸው ዝውውሮች አለመሳካቱ ክለቡን ቅር አስብሏል ነው የተባለው። ኖቲንግሃም ፎረስት ኤዱ በስራ ላይ ነው ቢባልም ባለፉት 3 ጨዋታ እንዳልተገኘ ዘገባዎች አመላክቷል። ቴሌግራፍ ባረጋገጠውም ዘገባ ስቴዲየም ራሱ ዝር እንዳትል ተብሏል።
ዌስትሃም ዩናይትድ አሰልጣኝ ኑኖ ስፕሪንቶ ሳንቶስ በቀድሞ ክለባቸው ኖቲንግሃም ፎረስት ላይ ክስ እንደመሰረቱና ጉዳዩ በጠበቆችም እንደተያዘ እየተነገረ ይገኛል። እሳቸው ዌስትሃም ዩናይትድን ከወራጅ ቀጠና አውጥተው በፕሪሚየር ሊጉ ለማትለፍ ከወዲህ ይታገላሉ። ከስቴዲየም ውጭ ባለው ህይወታቸው ደግሞ ከኖቲንግሃም ፎረስት ጋር እየተካሰሱ እንደሆነ ተገልጿል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የክሱ ጭብጥና ጉዳዩ በዝርዝር ይፋ ባይደረግም ግን ከኖቲንግሃም ፎረስት ጋር በተለያዩበት ጉዳይ ደስተኛ አይደሉም እየተባሉ ነው። በዚህ ጉዳይ ላይ አትሌቲክም ተጨማሪ መረጃዎችን ለማጣራት ሙከራ እያደረግኩ ነው ብሏል። እኛም መረጃው እጃችን እንደደረሰ እናጋራችኋለን። ቶትናም ሆትስፐርስ የፕሪሚየር ሊጉ በተለምዶ ቢግ ሲክስ ከሚባሉ ክለቦች አንዱ የሆነ አሁን ላለመውረድ እየተጫወተ ነው። ውድ ቤተሰቦቻችን ትላንትና በሜዳውና በደጋፊ ፊት በክሪስታል ፓላስ 3-0 ተሸንፏል። በመጀመሪያ አጋማሽ ብዙ ድራማ ተከስቶ ጨዋታው በዛው ነው የተጠናቀቀው። ገና በ34ኛው ደቂቃ ላይ ዶሚኒክ ሶላንኬ ግብ አስቆጥሮ ቶትናም 1-0 መርቶ ቶትናም ሆትስፐር ስቴዲየም የነበረ ደጋፊ በደስታ ፈንድቆ ነበረ። በኋላ ከ4 ደቂቃ በኋላ ሚኪ ቫንደቪን ጥፋት ሰርቶ በቀጥታ ቀይ ካርድ ከሜዳ ተሰናበተ። በሱ በሰራው ጥፋት የተገኘው ፍጹም ቅጣት ምት ሳር አስቆጥሮት ፓላስ 1-0 መራ። ከዛ በኋላ ጄምስ ስትራንድ ላርሰን 45ኛው ደቂቃ ተጠናቆ በጭማሪው አንደኛ ደቂቃ 2-1 ፓላስ እንዲመራ አደረገ። መልሶ ሳር 45ኛው ደቂቃ ተጠናቆ በጭማሪው 7ኛው ደቂቃ ላይ ሶስተኛ ግብ አስቆጥሮ ፓላስ 3-1 ረፍት እየመራ ወጣ። በዛው ተጠናቀቀ። በነገራችን ላይ ቶትናም ደጋፊዎች ከረፍት መልስ ስቴዲየሙን ጭር አድርገውት ነበረ። በአሰልጣኝ ኢጎር ቶዶር የሚመራው ቶትናም 5ኛ ተከታታይ ፕሪሚየር ሊግ ሽንፈቱን አስተናግዷል። ቶትናም ከወራጅ ቀጠና በአንድ ነጥብ ብቻ ርቀው ይገኛሉ። ቶትናም በውድድር ዓመቱ 14ኛ የፕሪሚየር ሊግ ሽንፈቱን አስተናግዷል። ክሪስታል ፓላስ ድሉን ተከትሎ ነጥቡን 38 አድርሶ 13ኛ ደረጃ ላይ ሲቀመጥ ቶትናም በ29 ነጥብ 16ኛ ደረጃ ተቀምጦ 17ኛ ካለው ቡድን በአንድ ነጥብ ብቻ ይልቃል ከኖቲንግሃም ፎረስት። ውድ ቤተሰቦቻችን በዚህ ሰዓት ወልቭስ፣ በርንሌ፣ ዌስትሃም፣ ኖቲንግሃም ፎረስት የተባሉ ቡድኖች ላለመውረድ ቢፋለሙ አይገርምም። ሊድስን ጨምሮ ብታምኑም ባታምኑም ቶትንሃምም ላለመውረድ እየተፋለመ ነው። ያውም በፕሪሚየር ሊግ 29 ነጥብ ይዞ ከ29 ጨዋታ በኋላ 16ኛ ደረጃ ላይ ተገኝቶ ውድ ቤተሰቦቻችን የለንደን ክለቦች ዘንድሮ ለቀይ ካርድም ቅርብ ናቸው። የቼልሲን ያክል ቀይ ካርድ ያየ በፕሪሚየር ሊግ የለም። 7 እንደደረሰ ይታወቃል። ሌላኛው የለንደን ክለብ ቶትናም አለው ብሏል። 4ኛውን ቀይ ካርድ በዚህ ሳምንት ተመልክተዋል። ራዳ ድራጉሴን ደግሞ የጉልበት ጉዳት አጋጥሞታል። ትላንትና ሚኪ ቫንድ ደቪን በቀይ ካርድ፣ ራዳ ድራጉሴን በጉዳት ያጡት ቶትናሞች ቀጣይ ጨዋታቸው ውድ ቤተሰቦቻችን ከሊቨርፑል ያውም በአንፊልድ ሮድ ስቴዲየም ነው። ቀጣይ ጨዋታቸው ብቻ ሳይሆን የተቀሩት ጨዋታ ለቶትናም 9ኙ 5ቱ ከሜዳቸው ውጪ ከሊቨርፑል አንፊልድ፣ ከቼልሲ ስታንፎርድ ብሪጅ፣ ከሰንደርላንድ ስቴዲየም ኦፍ ላይት፣ ከአስቶን ቪላ ፓርክ፣ ከወልቭስ ሞሊኒክስ ነው። ቶትናም እንዴት ነው የሚተርፈው? ይሄ በጣም አሳሳቢው ጉዳይ ለቶትናም የደረሰ ይመስላል። ቶትናም ከጥቅምት 1975 በኋላ ለመጀመሪያ ጊዜ ነው 11 ተከታታይ የሊግ ጨዋታ ማሸነፍ ያልቻለው። ስፐርሶች በፈረንጆች አቆጣጠር ከህዳር 2004 በኋላ ደግሞ ለመጀመሪያ ጊዜ በፕሪሚየር ሊጉ 5 ተከታታይ ጨዋታን ተሸንፈዋል። ይሄ በጣም አስከፊ ጉዞ ላይ እንዲገኝ አድርጎታል። ቶትናሞች በዚህ ውድድር ዘመን በፕሪሚየር ሊጉ በመጀመሪያ አጋማሽ ብቻ 25 ጎሎችን አስተናግደዋል። ከበርንሌ 32 በመቀጠል ሁለተኛው ቡድን ያደርገዋል። ቶትናም 2006 ከገባ ጊዜ ጀምሮ እስካሁን ባደረጓቸው 11 ጨዋታ ድል የሚባል ነገር በደጃቸው አልሸተተም። ይህ በ1935 ባደረጉት 15 ተከታታይ ጨዋታ ያለማሸነፍ ግስጋሴም በኋላ በአንድ ሲዝን የታየው በጣም መጥፎ አጋጣሚ ነው። ቶትናም ከታህሳስ ወር ጀምሮም በፈረንጆች አቆጣጠር ማለት ነው ባለፉት 5 ወራት ካደረጓቸው አጠቃላይ 20 ጨዋታ 12 ነጥብ ብቻ ነው ያገኙት። ወልቭስ 20 የሜዳ ውጪ ሽንፈቶችን ከገጠመው በኋላ ቶትናምም በሜዳው 20 ከተሸነፈ በኋላ በሞሊግስ አሁን ቶትናም በሜዳው 19 ጨዋታን በመሸነፍ መጥፎ ጊዜን እያሳለፈ ነው። ሃሪ ሬድናፕ አትጠራጠሩ ቶትናም ይወርዳል እያሉ ነው። ግዙፉ ሰው ቶትናም እሳቸው ይወርዳል ካሉበት እሳቤ ብቻ አንጻር ሳይሆን አሁን ካለበት ቁመና አንጻር እንዴት ይተርፋል? ጻፉልን።
የበርካታ የፕሪሚየር ሊግ ክለቦችን ቀልብ የሳበው አዳም ዋርተን ትላንትና 2 አሲስቶችን አበርክቷል። ያውን በደቂቃ ልዩነት ዋርተን ማይክል ኦሊሴ በ2022 ከበርንማውዝ ጋር ባደረገው የሊግ ጨዋታ ላይ በመጀመሪያ አጋማሽ 2 አሲስት ካደረገን በኋላ በመጀመሪያ አጋማሽ ብቻ 2 አሲስት ያደረገ የመጀመሪያው የፓላስ ተጫዋች ነው። በጨዋታው 88% ኳስ የማቀበል ስኬት የነበረው 9 ኳሶችን የተከላከለ 4 ኳስ መልሶ የቀማ 3 ታክል የወረደ ከ8 የመሬት ላይ ግንኙነት 4 ያሸነፈ 4 ኳስ ሶስተኛው የሜዳ ክፍል ላይ ያቀበለው አዳም ዋርተን 2 ኳሶችን አሲስት አድርጓል። ትላንት በጣም ድንቅ ነበረ። ሌላኛው በክሪስታል ፓላስ በኩል በታሪካቸው ለመጀመሪያ ጊዜ ከቶትናም ጋር በተከታታይ የሜዳ ውጭ ጨዋታ እንዲሁ ድል ያደረጉበት ጨዋታ ነበረ። በቡድኑ በኩልም ጥሩ መነቃቃት እንዲመጣ አድርጓል። ምናልባት እንዳልኳቸው አሬናፕ ይወርዳል እያሉ ነው። በፓላስ በኩል ደግሞ ቶትናምን ማለት ነው። በፓላስ በኩል ደግሞ የቀድሞውን የቶትናም አሰልጣኝ ቶማስ ፍራንክን የቀጣይ የኦሊቨር ግላስነር ተተኪ ማድረግም እቅድ አላቸው ተብሏል። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ በራሱ ሊወሰናቸው ከሚችላቸው ዋንጫዎች አንዱ ኤፍኤ ካፕ ነው። ፕሪሚየር ሊግ በአርሰናል በ7 ነጥብ ልዩነት እየተመሩ ነው። አንድ ቀሪ ጨዋታ አላቸው። በእንግሊዝ የካራቦ ካፕ ጨዋታ ፍጻሜ በእጃቸው ነው። በራሳቸው መወሰን ይችላሉ። ሌላው በራሳቸው መወሰን የሚችሉ ሻምፒዮንስ ሊግ ነው። በቀጣይ ጨዋታዎቻቸው በጣም ከበድ ያሉ ናቸው። ለአብነት ያክል በኤፍኤ ካፕ ነገ ምሽት ማለት ነው 5 ሰዓት ሲል ሴንት ጄምስ ፓርክ ስቴዲየም አቅንተው ኒካስል ዩናይትድን ይፋለማሉ። በውድድር ዓመቱ በእርግጥ እንደ ኒካስል የሚቀላቸው የለም። በመጨረሻ 4 ግንኙነት 4ቱንም ሲቲ ነው ድል ማድረግ የቻለው። 82 ጊዜ ኒካስልን መረተውታል። እንደ አጠቃላይ የእሳቸው ቡድን የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በተከታታይ በኤፍኤ ካፕ ኒካስልን፣ በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድን፣ ከዛ በፕሪሚየር ሊግ ዌስትሃም፣ ከዛ መልሶ በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድ፣ ከዛ በካራባው ካፕ የፍጻሜ ጨዋታ አርሰናልን፣ ከዛ መልሶ በፕሪሚየር ሊግ ቼልሲን፣ ከዛ መልሶ በፕሪሚየር ሊግ አርሰናል ይገጥማልና ቀጣዩ ወር በተለይ ይሄ የማርች ወር እና ቀጣዩ ወር ላይ ኤፕሪል ላይ ለሲቲ በጣም ፈታኙ ጊዜ ይሆናል ተብሎ ይጠበቃል። ቼልሲው ተጫዋች ፔድሮ በቀይ ካርድ ምክንያት በቅጣት ጨዋታ እንዳመለጠው ይታወቃል። ምንም እንኳን ቡድኑ ቪላ ፓርክ ድረስ ሄዶ በግብ ተንበሽብሾ ሃትሪክም ሰርቶ ቢመለስም ፔድሮ ግን ኔቶ ማለት ነው ፔድሮ ኔቶ አሁን ከእንግሊዝ ኤፍኤ ቅጣት ይተላለፍበታል ተብሏል። ይህም በአርሰናል ጨዋታ ቀይ ካርድ ባየ ሰዓት ላይ ባሳየው ያልተገባ ባህሪ ምክንያት ቅጣት ይተላለፍበታል ተብሏል። በዚህ ምክንያት እስከ ማርች 9 ይግባኝ እስከ ፊታችን ሰኞ ማለት ነው ይግባኝ እንዲጠይቅ፣ ካልሆነ ግን ኤፍኤ ተጨማሪ የጨዋታ ቅጣት እቀጣለሁ ብሎታል። ተጫዋቹ በዚህ ሳምንት የሚደረግ ጨዋታን ግን ይሳተፋል ማለት ነው። ከዛ በኋላ ግን ይግባኙን አስገብቶ ካላሸነፈ ተጨማሪ ቅጣት ይጠብቃል ተብሏል። አሌያንድሮ ጋርናቾ በሳምንቱ ሃትሪክ የሰራውን ዦዋ ፔድሮን አወድሶታል። ዦዋ ፔድሮ እኛን በብዙ መንገድ እየረዳን ይገኛል። እሱ ምርጥ አጥቂ ነው። በቡድናችን ውስጥ ምርጡ ተጫዋች ውስጥ አንዱ እሱ ነው ብሏል። በጨዋታው ላይ ሃትሪክ ስለሰራ ብቻ ሳይሆን በጨዋታ ውስጥ የሚያደርጋቸው እንቅስቃሴዎች ራሳቸው ለቡድን በጣም ወሳኝ ናቸው ብሏል። ቡድኑ በጣም በተቸገረም ሰዓት ይደርሳል። በተለይ በጣም በአስቸጋሪው ሜዳ ላይ ሃትሪክ መስራቱ ደግሞ የተጫዋቹን ምርጥነት በብዙ ያሳያል ብሏል። በአውሮፓ ውስጥም ከምርጥ አጥቂዎች ውስጥ ልትጠቅሰው የምትችለው አጥቂ ሲል በብዙ ወድሶታል። ከሰሞኑ ማይክል ወይንም ዦዋ ፔድሮን ምርጡ አጥቂ ሲል መወደሱ ይታወቃል። ዦዋ ፔድሮ ሃትሪክ ሰራ። በዚህ ሳምንት ሞሊኒክስ ድረስ ቪላ ፓርክ ድረስ አቀንቶ አስቶን ቪላ ላይ ሃትሪክ እንደሰራ ይታወቃል። ውድ ቤተሰቦቻችን በ30 ቀን ገደማ አካባቢ ኦልሞስት 1 ወር ባልሞላ ጊዜ ውስጥ 3 የቼልሲ ተጫዋቾች ሃትሪክ ሰርተዋል። በእርግጥ በፌብራሪ 7 ነው አንደኛው ሃትሪክ የተሰራው ኮል ፓልመር ወልቭስ ላይ። ከዛ በኋላ ፔድሮ ኔቶ ሃል ሲቲ ላይ በፌብራሪ 13 ሃትሪክ ሰራ። አሁን ደግሞ ዦዋ ፔድሮ አስቶን ቪላ ላይ በማርች 4 ሃትሪክ ሰራ። እንደ አጠቃላይ ወደ ቤተሰቦቻችን 1 ወር ባለሞላ ጊዜ ውስጥ ነው በቀን ከደመር ነው 3ቱም ተጫዋቾች ሃትሪክ የሰሩት። ያው በጣም አስገራሚ ነገር ከፓልመር ውጭ ሁለቱም በዚህ ዓመት በቼልሲ 7 ቀይ ካርድ ውስጥ ሁለቱ ድርሻ እንዳላቸው ይታወቃል። ቼልሲ በዚህ ሳምንት ወደ ሬክሳም ያቀናል። ከሜዳ ውጭ ነው ጨዋታ የሚያደርገው። ስቶክ ኬይሬስ ስቴዲየም ላይ በ16 ጥሎ ማለፍ ከሬክሳም ጋር ኤፍኤ ካፕ መርሃ ግብሩን ነገ ምሽት 2:45 ያደርጋል።
ሊቨርፑል ደረሰን። ሊቨርፑል በዚህ ዓመት ዝውውሮችን ማድረጉ አይቀርም፣ ምንም ጥያቄ የለውም። ቀጣይ ክረምት ላይ ራሱን ያጠናክራል። በዛው ልክ ግን ውድ ቤተሰቦቻችን ወደ ቡድኑ ተጫዋች እንደሚያመጣ ሁሉ ከቡድን ውስጥም ይለቃሉ ተብለው የሚጠበቁ በርካታ ያሉ ተጫዋቾች እንዳሉ ይታወቃል። ከዚህ ውስጥ አንደኛው ኮናቴ ነው። አሁንም የሪያል ማድሪድ ተቀዳሚ ምርጫ መሆኑን የጀርመኑ ተነባቢ ጋዜጣ ቢልድ አረጋግጧል። ከዚህ ጋር በተያዘ ውድ ቤተሰቦቻችን ተጫዋቹ እስከዚህ ሰዓት ድረስ ኮንትራቱን አላራዘመም። ያውም እንግዲህ በፕሪሚየር ሊግ ደረጃ ሊጠናቀቅ 2 ወር ገደማን የቀረው ሊጠናቀቅና በዚህ 2 ወር ገደማ ውስጥ የተጫዋቹም ኮንትራት አብሮ ይጠናቀቃል። እስከዛ ሰዓት ድረስ ኮንትራቱን አልፈረመም። በነፃ ሪያል ማድሪድን ይቀላቀላል ተብሎ ይጠበቃል። ሌላኛው ትሬንት አሌክሳንደር አርኖልድ ሊሆን ከጫፍ ደርሷል። ቡድኑ ደግሞ ወደ ዝውውር ገበያ ወጥቶ ሊያመጣቸው የሚፈልጋቸው ተጫዋቾች አሉ። በዝውውር መስኮቱ ላይ በተለይም የሳላ ተተኪ በትልቁ ይጠበቃል። በርካታ አማራጮች አሉ። በርካታ ያሉ የዜና ምንጮች የማይክል ኦሊሴ አድናቂ ናቸው። የሊቨርፑል እንግዲህ ሰዎች እየተባለ ነው። የተጫዋቹ ባየር ሙኒክን ተጫዋቹን ስለመሸጥ እቅድ የለውም ተብሏል። ከዚህ ጋር በተያዘ ታማኙ የዜና ምንጭ ፋብሪዞ ሮማኖ ከዝውውር ጋር በተያዘ ከሳላና ጋክፖ ጋር ያለው ሁኔታ ተከትሎ የክንፍ መስመር አጥቂ ተጫዋች ማስፈረም ቡድኑ በግልጽ ቀጣይ ክረምት ላይ የሚንቀሳቀስበት ነው ብሏል። በአጠቃላይ ሊቨርፑል በክንፍ አጥቂ ቦታ አዲስ ተጫዋችን ወደ ቡድኑ ያመጣል ሲል መልከታውን ያጋራል። በማይክል ኦሊሴ ላይ አድናቆት አላቸው። ነገር ግን ባየር ሙኒኮች በዚህ ሰዓት ተጫዋቹን በቀላሉ ይለቃሉ፣ ለድርድርም ዝግጁ ይሆናሉ ተብሎ አይጠበቅም ያለው ፋብሪዞ ሮማኖ የሊቨርፑል ተቀዳሚ ምርጫ ነው ብሏል። ግን ሌሎች አማራጮችም በቦታው ላይ እንዳሉ ነው አያይዞ የገለጸው። ሊቨርፑል ዛሬ ከወልቭስ ጨዋታ ያደርጋል። እንደ ፕሪሚየር ሊጉ ጨዋታ ዛሬ መሸነፍ የ3 ነጥብ ዋጋ ብቻ አይደለም ያለው፣ ከኤፍኤ ካፕ ዋንጫ ይቀንሳልና ሊቨርፑሎች ምናልባትም በጣት የሚቆጠሩ ያህል ቀናት በፊት የደረሰባቸውን ሽንፈት ማካካሻ ጨዋታ ሊሆን ይችላል። ሞሊኒክስ ላይ ነው የዛሬውም ጨዋታ። ወልቭስ ከሊቨርፑል ምሽት 5 ሰዓት ሲል ጨዋታ ይጀምራል። በኤፍኤ ካፕ 16 ጥሎ ማለፍ ወይም 5ኛ ዙር ጨዋታ። ወልቭስ በዚህ ዓመት 7 ድል አለው። አንዱ ሊቨርፑል የተገኘ ነው። ባለፉት ጥቂት ቀናት 7 አቻ 21 ሽንፈት ነው። በሊቨርፑል በኩል 23 ድል 7 አቻ 12 ሽንፈት ገጥሟቸዋል። ወልቭስ በመጨረሻ 5 ጨዋታ 3 ድል አላቸው፣ 1 አቻ 1 ሽንፈት ገጥሟቸዋል። ሊቨርፑል በመጨረሻ 5 ጨዋታ 4 ድል አላቸው። 5ኛውን ጨዋታ ተሸንፈዋል በወልቭስ ነው። በእርስ በርስ ልዩነት ሊቨርፑል 62 ጊዜ ወልቭስን ረትቷል። ወልቭስ 37 ጊዜ ሊቨርፑል ረትቷል። 18 ጊዜ አቻ የመጨረሻ 4 ግንኙነት ሊቨርፑል 3ቱን 2-1 ሲያሸንፍ አንዱን ወልቭስ 2-1 አሸንፏል። የ2-1 አባዜ አለቀቃቸውም፣ አሸናፊውን ቀየሩ እንጂ በዚህም ሳምንት ዛሬስ 2-1 ማን ያሸንፋል ብሎ መገመት ይሻላል። ቅድመ ገመታችሁን የሊቨርፑልም የወልቭስም ደጋፊዎች አጋሩን። ውድ ቤተሰቦቻችን ማይክል ካሪክ በዩናይትድ ታሪክ 2ኛው አሰልጣኝ ናቸው። በመጀመሪያ 7 ጨዋታ 19 የፕሪሚየር ሊግ ነጥብ የሰበሰቡ። ከሳቸው በፊት ዩናይትድን እየመሩ 1998 ጆርጂ የተባሉ ዩናይትድን እየመሩ ሳይሆን አስቶን ቪላን እየመሩ ጆርጂ የተባሉ አሰልጣኝ 1998 ላይ በመጀመሪያ 7 የፕሪሚየር ሊግ ጨዋታ 21 ነጥቦችን ሰብስበው ሪካርድ ነበረ። አሁን ማይክል ካሪክ 2006 ላይ ይሄን ሪካርድ 2ኛው ሰው ሆነዋል። በእርግጥ ከዚህ ቀደም ዩናይትድ ቤት 2018 ኦሊገነ ሶልሼር ዩናይትድን ተረክቦ በመጀመሪያ 7 ጨዋታ እንዲሁ ዩናይትድን ባለድል አድርጎ 19 ነጥብ ሰብስቦ ነበረ። ዲማቶ ቼልሲን ይዘው በመጀመሪያ 7 ጨዋታ 19 ነጥብ ነበራቸው። ማይክል ካሪክ እንዲህ አይነት ታሪክ ያላቸው አሰልጣኝ ሆነዋል። ከዚህ ጋር በተያዘ በፖል ስኮልስ ዘመቻ እንደተከፈተ ይታወቃል። ካሪክ ላይ ጄሚ ካራገርም እኔም አለው ብሏል። ጄሚ ካራገር በማንቸስተር ዩናይትድ ከሰሞኑ በኒካስል ዩናይትድ በደረሰባቸው ሽንፈት አልደነገጥኩም፣ እኔም ብቻ ሳይሆን ብዙዎች እንደማይደነግጡ ተስፋ አደርጋለሁ ብሏል። ምክንያቱም ዩናይትድ ባለፉት 3 እና 4 ጨዋታም በጣም ደካማ ነበርና በኒካስል መሸነፉ እኔ አላስደነገጠኝም፣ በርካቶችም ይደነግጣሉ ብዬ አላስብም። የደካማ እንቅስቃሴ ውጤት ነው። ነገር ግን በእርግጠኝነት ማንቸስተር ዩናይትዶች በተቀሩት ጨዋታ ላይ ጥሩ ነገር ሊያደርጉ ይችላሉ ብዬ እጠብቃለሁ ብሏል ጄሚ ካራገር። ፖል ስኮልስም ይሄንኑ ይዘት ያለው ሐሳብ ሰጥቷል። ግን የፖል ስኮልስ ዩናይትዳውያንን ብሽቅ ያደረገው የቀድሞ ዩናይትድ ተጫዋች መሆኑ፣ የቀድሞ የካሪክ አጋር የካሪክ ወዳጅ መሆኑ ግን እንዴት ከዩናይትድ በተቃራኒ የዩናይትድ ሰው ይቆማል በሚል ዩናይትዳውያን እንደተበሳጩበት ይታወቃል።
ቤን ጃኮብስ በዚሁ በማይከል ካሪክ ጉዳይ ላይ ማይከል ካሪክ በዩናይትድ እጩ ሊሆን ይችላል፣ ግን ቀዳሚው እጩ አይደለም ብሏል። በዩናይትድ ቤት ቤን ጃኮብስ የግል ምልከታውን ያጋራል። ካርሎ አንቸሎቲና ቶማስ ቱሄል ማንቸስተር ዩናይትድ ቀጣይ አሰልጣኝ የመሆን እድል የላቸውም ይላል። ሁለቱም ከዓለም ዋንጫ በኋላ በብሔራዊ ቡድን አሰልጣኝ ስራቸው ይቆያሉ ብሏል። ይልቁንስ በአሁኑ ሰዓት ላይ እንደ ሮቤርቶ ዲዘርቢ፣ ዩሊያን ኔግልስማን፣ ሮቤርቶ ማርቲኔዝ አይነት ሰዎች በማንቸስተር ዩናይትድ ዝርዝር ውስጥ አሉ። እነ ማውሪሲዮ ፖቼቲኖ፣ እነ ኬረን መክነን በአመራሮች ዘንድ ቢደነቁም ለቦታው ግን ቀዳሚ እጩ ይሆናሉ ተብሎ አይጠበቅም ብሏል። ከዛ ይልቅ እነ ሮቤርቶ ዲዘርቢ፣ ዩሊያን ኔግልስማን፣ ሮቤርቶ ማርቲኔዝ ግን በዩናይትድ ቅድሚያ የሚሰጣቸው እጩዎች ናቸው እያለ ይገኛል። የግል ምልከታ ነው የቤን ጃኮብስ ታማኙ የዜና ምንጭ። የዩናይትድ ደጋፊዎች ምናልባት ካሪክ ቋሚ ካልሆነ እንደ ቤን ጃኮብስ ምልከታ ሮቤርቶ ዲዘርቢ፣ ዩሊያን ኔግልስማን እና ሮቤርቶ ማርቲኔዝ ማን በጣም የተሻለው ነው? የእናንተ መልከት አጋሩን። ዩናይትድ ቀጣይ ክረምት ላይ አሰልጣኙ ማንም ይሁን ማን በዝውውር መስኮቱ ላይ በንቃት ይሳተፋል ተብሎ ይጠበቃል። ምንም ጥያቄ የለውም። ከዚህ ጋር በተያያዘ በርካታ የሜዳ ክፍል ራሱን ያጠናክራል። 6 ቁጥር ዋናውና አንገብጋቢው የክንፍ አጥቂ በተለይም የግራ ክንፍ አጥቂ ወሳኙ ሌላ እቅድ ነው። ማንቸስተር ዩናይትድ ከራስመስ ሆይሉንድ እና ከራሽፈርድ ዝውውር ገንዘብ እየጠበቁ ነው። ራስመስ ሆይሉንድ በናፖሊ ቋሚ ይሆናል ተብሎ ይጠበቃል። ራሽፈርድ ደግሞ በባርሴሎና ቋሚ ይሆናል ተብሎ ይጠበቃል። ከሆይሉንድ ከ40 ሚሊዮን ፓውንድ በላይ ከራሽፈርድ ከ30 ሚሊዮን ፓውንድ በላይ በድምሩ ከ70 ሚሊዮን ፓውንድ በላይ ከዚህ ዝውውር አጠቃላይ ማግኘት እቅድ ነው በዩናይትድ በኩል የተያዘው። ድርድሮቹ ይቀጥላሉ ተብሏል። ይህ ገንዘብ ደግሞ በቀጣይ ክረምት ላይ አንድ ተጫዋች ቢያመጡበት ነው። ምክንያቱም በገበያው ላይ ያሉ ተጫዋቾች በጣም ውድ እንደሆኑ ይታወቃል። ከዚህ ጋር በተያዘ የማንቸስተር ዩናይትድ የምልመላ ክፍል ኃላፊው ክርስቶፈር ቪቪየል ነው። ዩናይትድን ከሱ በላይ ሆኖ በእግር ኳሳዊ ጉዳይ ፈላጭ ቆራጩ ኦማር አቤራዳ ቀጥሎ እነ ጄሰን ውልኮክስ እንዳሉ ይታወቃል። ከዛ በኋላ ክርስቶፈር ቪቪየል አለ። ከአናታቸው ባለሀብት እንጂ በእግር ኳስ ጉዳይ ከደጋፊነት ሚና የዘለለ ምንም እውቀት አላቸው ተብሎ የማይታሰበውና ከሰሞኑ ስደተኞች ላይ በሰነዘሩት ትችት በርካታ ወቀሳ የቀረበባቸው ሰር ጂም ራትክሊፍ የበላይ ጠባቂ ናቸው በእግር ኳሱ ዘንድ። ታዲያ መልማዩ ክርስቶፈር ቪቪየል ማንቸስተር ዩናይትድ የአንዲዮ ሜንዲን ያስፈርም ዘንድ ለቦርዱ አቀርበው ቦርዱ መልማዮችን በተደጋጋሚ እንደላከ ይታወቃል። ዩናይትድ የግራ ክንፍ አጥቂ ይፈልጋል። ማይከል ካሪክም በቦታው ማቲያስ ኩኛ ትክክለኛው ሰው አይደለም፣ 10 ቁጥር ቦታ ነው የሱ ትክክለኛ ቦታ፣ በዛ ቦታ ተጫዋች እናመጣለን እንዳሉ ይታወቃል። በማንቸስተር ዩናይትድ ከዋናው ቡድን ዝውውር በተጨማሪ ለአካዳሚውም ተጫዋቾችን ያመጣሉ ተብሎ ይታሰባል። የ18 ዓመቱን የፉላም የማል ተከላካይ ሳሙኤል አሚሻህንም ለአካዳሚው ማስፈረም ይፈልጋሉ። ኮንትራቱ ክረምት ላይ ስለሚጠናቀቅ የፉላም አካዳሚ በአነስተኛ የካሳ ክፍያ ይለቃል። በነገራችን ላይ አካዳሚ ተጫዋች ባይሸጥ ራሱ ክለብ ክፍያ እንደሚያገኝበት ይታወቃል። ምክንያቱም ክለቡ ተጫዋቹን ለማሳደግ ያወጣው ወጪን ማግኘት ስላለበት የካሳ ክፍያ ሁሉም ታዳጊ ተጫዋቾች ከአካዳሚ ሲለቁ ወሳጅ ክለብ ይከፍላል። እንዴትም ቢለቁ ማለት ነው፣ በነፃም ቢለቁ። ማንቸስተር ዩናይትድን በካሳ ክፍያ ተጫዋቹን ለማግኘት ጥረት ያደርጋል ተብሏል። ከዩናይትድ በተጨማሪ የለንደኖቹ ክለቦች አርሰናልና ቼልሲም የፉላሙን ተከላካይ የግላቸው የማድረግ ፍላጎት አላቸው። ምናልባት በዩናይትድ በኩል ከሰሞኑ ብሩኖ ሚጌል ፈርናንዴዝን በተመለከተ የእሱን ኮንትራት ለማራዘምም ጥረት እንደሚደረግ ይፋ አድርጌላችኋለሁ በሰበር ትላንትናም ነግሬያችኋለሁ። ይህን መረጃ ያው ጥረቶች እንደቀጠሉ ናቸው። 400,000 ፓውንድ ሳምንታዊ ደሞዝ ቀርቦ ማለት ነው። በዩናይትድ ታሪክ ሁለተኛው በአንድ ሲዝን ከፍተኛ አሲስት አድራጊ፣ በዩናይትድ ታሪክ በአንድ ሲዝን ከሜዳ ውጪ በርካታ አሲስት አድራጊው ብሩኖ ፈርናንዴዝንም በዩናይትድ ለማቆየት ስራዎች እንደተጀመሩ ይታወቃል። የማንቸስተር ዩናይትድ እና የአርሰናል ሌጀንዶች ከሜዳ ፍልሚያ እስከ ስቱዲዮ ንትርክ የዘለቀው ቆይታቸው ትላንትና በጣም አነጋጋሪ ነበረ። ሮይኪን በዩናይትድ መለያ፣ ፓትሪክ ቬራ በአርሰናል መለያ የማይረሳ ትንቅንቅን በሜዳ ላይ አሳልፈዋል። ትላንትና በስቱዲዮ ነበሩ። ትላንትና በስቱዲዮ የቀድሞ ዩናይትድ ተጫዋች ኬን ሐሳቡን ያጋራል። ዴክላን ራይስ 100 ሚሊዮን ፓውንድ ካወጣ እኔ በዛ ብቃቴ 200 ሚሊዮን ፓውንድ አወጣ ነበር ይላል። ፓትሪክ ቬራ የኔ ስንት ሊሆን ነው? 251 ሚሊዮን ፓውንድ ሊሆን ነው ወይ ብሎ ደግሞ ሐሳቡን ያጋራል። እና ንትርካቸው ቀጥሎ ነበር ትላንትና። ግን አንድ ጥያቄ፣ ምናልባት የቀድሞ እግር ኳስና የሆነ እግር ኳስ በጣም በብዙ መንገድ ልዩነቱ እየተነገረ ነው።
የአሁን እግር ኳስ ውበት የለውም እየተባለ ነው። ለድሮ እግር ኳስ ውበት ምክንያት የሆኑ ተጫዋቾች አሁን ላይ ዋጋቸው እንዴት ያለ ሊሆን ይችል ነበር? የእናንተ የድሮ ተጫዋች ግን አሁን ቢጫወት በጣም ውዱ ማን ነው? አጋሩን። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግም በቀጣይ የውድድር ዓመት የአውሮፓ ሻምፒዮንስ ሊግን ተሳትፎን አርሰናል 100%፣ ሲቲን 99.9% ሆፕታ ሰጥቶታል። አስቶን ቪላ 58.2% የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጣል ብለዋል። ማንቸስተር ዩናይትድን 55.5% ብለዋል። በጣም አጠራጣሪ የሆነው ቦታ አምስተኛው እንደሆነ ይታወቃል። ያው አምስተኛው ሆኖ መጨረስ ሊያስገባም ላያስገባም ይችላል። እንደ አውሮፓ ሻምፒዮንስ ሊግ ተሳታፊ ቡድኖች የርቀት ጉዞ ይወስነዋል። ቼልሲን ነው አምስተኛ ሆኖ ሻምፒዮንስ ሊግ የመግባት እድል ያለው። ከዛ በኋላ ሊቨርፑል፣ ብሬንትፎርድ፣ ኤቨርተን፣ ኒካስል፣ በርንማውዝ እያለ ቅድመ ግምቱ ይቀጥላል። በቶፕ 5 ውስጥ ግን ለመጨረስ ሲቲ እና አርሰናል 100% ነው የተሰጣቸው። አስቶን ቪላ 80%፣ ዩናይትድ 76%፣ ቼልሲ 65.7%፣ ሊቨርፑል 63.1%። በነገራችን ላይ ቼልሲ እና ሊቨርፑል ቦታ ተቀያይረዋል። ባለፈው ሳምንት ሊቨርፑል ነበር በጣም የተሻለ እድል ከቼልሲ በላይ ኖሮት የነበረው። ትላንትና የለንደኑ ክለብ አርሰናል ሲንበሸበሽ ያደረበት ምሽት ነበረ። በሽልማት የፕሪሚየር ሊግ መሪነታቸውን በ7 ነጥብ ባወጁበትና አርሰናላውያን በደስታ በፈነደቁበት ሳምንት ለንደን ላይ ትላንትና የአርሰናል ሰዎች በሽልማት ተንበሽብሸዋል። የአርሰናሉ አሰልጣኝ ሚኬል አርቴታ የለንደን እግር ኳስ ሽልማት የዓመቱ ምርጥ አሰልጣኝ በመባል በትላንትናው ዕለት ተመርጠው ሽልማታቸውንም እንዲሁ ተረክበዋል። ውድ ቤተሰቦቻችን አርሰናል እየመሩ የፕሪሚየር ሊጉ ሻምፒዮን ለማድረግ ከ22 ዓመት በኋላ በጣም የቀረቡት ሰው እንደሆነ ይታወቃል። በተጫዋች ረገድ ዴክላን ራይስ የለንደን እግር ኳስ ሽልማት የዓመቱ ምርጥ ተጫዋች ሽልማትም እንዲሁ ተበርክቶለታል። አሸናፊ ሆኗል። የዘንድሮ የፔፌ ዓመቱ ምርጥ ተጫዋችም ይሆናል በሚል 50% ቅድመ ግምት ዴክላን ራይስ ባሎንዶርን ያሸንፋል ተብሎ በቅድመ ግምት ከተቀመጡ 5 ተጫዋቾች ውስጥ አንዱ እንደሆነ ይታወቃል። ትላንት የለንደን የዓመቱ ምርጥ ተጫዋች ሽልማት ተበርክቶለታል። ኤብሬቼዜም ሽልማት ተበርክቶለታል። በለንደን እግር ኳስ ሽልማት መሰረት በሽልማቱ የፒኤፍኤ የወንዶች የለንደን ምርጡ ተጫዋች ተብሏል። ኢዜና የሱ ፋውንዴሽን የሆነው ኢዜ ፋውንዴሽንም ወጣቶች ስራቸውን እንዲጀምሩ በመርዳትም እንዲሁ ተሸልሟል። ትላንትና አርሰናሎች ሊጉን ተቆጣጥረውታል። ለንደንንም እንግዲህ በበላይነት የሚመሩት አሁን በዚህ ሰዓት እነሱ ናቸው በነጥብ ደረጃ። ከለንደን ክለቦችም ላይ በርካታ ነጥቦችን የሚወሰደው ክለብ አርሰናል ነው። ትላንትና የለንደን ሽልማትንም እንዲሁ ጠራርገው የወሰዱበት ነበረ። በቡድን ዜና ዩሊያን ቲምበር በዚህ ሲዝን 40 ጨዋታን አድርጓል። በሁሉም መድረክ ለአርሰናል ከጉዳት ነፃ በሆነበት ዓመት ላይ ለአርሰናል በጣም ወሳኙ ሰው ሆኗል። በሁሉም መድረክ 20 ግብ ተሳትፎ፣ በሁሉም መድረክ 10 የግብ ተሳትፎ፣ በሁሉም መድረክ 20 ጨዋታ መረቡን ያላስደፈረ ነው። ከ40 ጨዋታ ግማሹ ላይ አርሰናል መረቡ ሳይደፈር ሲቀር የዚህ ተጫዋች ሚና ትልቅ ነበረ። በእርግጥ መረቡ እንዳይደፈር በማድረግም ዳቪድ ራያ ይጠቀሳል። ዘንድሮ 14 ክሊንሺቶች አሉት። ከተከታዩ ጃሌጅ ዳናሮማ በ3 ይልቃል። ለሶስተኛ ተከታታይ ዓመት የእንግሊዝ ፕሪሚየር ሊግ የወርቅ ጓንተንም ለመውሰድ በጣም የቀረበው ሆኗል። ምናልባት ጃሊጂ ዳናሮማ ደርሶበት እንደ ከዚህ ቀደም ግብ ጠባቂዎች ይጋሩት ከሆነ ይጠበቃል። በአርሰናል የክሊንሺት ጉዞ ውስጥ ግን ይሄም በትልቁ ይጠቀሳል። በቀጣይ ክረምት ላይ አርሰናል ቁልፍ ተጫዋቾችን ሊለቅ ይችላል። ያው የሚጠበቁ አሉን። ላብነት ያክል አጥቂው ጋብሪኤል ጄሱስ ክለቡን ይለቃል ተብሎ ይጠበቃል። ግን ከዛም በተጨማሪ እንደ ቤን ዋይት ያለ ተጫዋች በክለቡ ቀጣይ ቆይታው እርግጥ አይደለም። በሌላ በኩል እንደ ማርቲን ኦዴጋርድ ያለ ተጫዋች በርካታ ነቀፌታ፣ በርካታ ተቃውሞ የሚቀርብበት፣ በርካታ ፈላጊዎች አሉት እየተባለ ነው። የዚህ ተጫዋችም ቆይታ ጉዳይ አጠራጣሪ ሊሆን ይችላል እየተባለ ነው። ግን ከአርሰናል በኩል ለሽያጭ ቀርቧል የሚል ይፋዊ መግለጫ አልተሰጠም። ግን ቤን ዋይት፣ ኦዴጋርድ እንዲሁ ስማቸው እየተጠቀሰ ነው ምናልባት በሚል። ከዛ ውጭ በምናልባትነት የካይ ሃቨርዝ ተደጋጋሚ ጉዳት ለክለቡ በጣም አሰልች ሆኗል። 2 ዓመት ግን ኮንትራቱ ላይ ይቀራል እና ኢታን ዋኔር እና ማይል ሉዊስ ስኬሊም በክለቡ ቆይታቸው እርግጥ አይደለም። አርሰናል ቀጣይ ክረምት ላይ ምናልባት ኮከቦቹን ሲሸጥና ሲለቅ ልንሰማ እንችላለን። ግን አሁን ካሉ ኮከቦች ውስጥ በቡድኑ መቀጠል የሌለበት ኮከብ ማን ነው ለእናንተ? አርሰናልን አጋሩን።
ከጉዳት ጋር በተያዘ ኦዴጋርድ ጉዳት ላይ እንዳለ ይታወቃል። የኖርዌይ አሰልጣኝ ስቴል ሶል ባንክ ማርቲን ኦዴጋርድ የጉልበት ጉዳት ያን ያህል የከፍ አይደለም፣ በቅርብ ወደ ሜዳ ይመለሳል ብለዋል። በጉዳዩ ላይ ማይኬል አርቴታ የሰጡት መግለጫ እንከታተላለን። ሚኬል ሜሪኖም ያው የውድድር ዓመቱ ለሱ ያበቃ ያክል ነው ቀዶ ጥገና አድርጓል። በስፔን ይገኛል በዚህ ሰዓት ላይ የማገገም ሂደቱን በከፊል በስፔን በከፊል በእንግሊዝ እያሳለፈ ነው። ሚኬል አርቴታ ከቡድኑ እንዳይረቅ እንዳደረጉት ይታወቃል። ምክንያታቸው ግልጽ ነው። ተጫዋቹ ለቡድኑ በጣም ወሳኝ ነው። ሜዳ ላይ ከሜዳም ውጪ በመልበሻ ክፍል ውስጥ በጣም ወሳኝ መሪ ነውና በመልበሻ ክፍል ውስጥ ሆኖ በዋንጫ ጉዞ ላይ ቡድኑ እንዲያነቃቃና እንዲያበረታታ ስለሚፈልጉ ነው። ተጫዋቹ ግን እንደ አጠቃላይ ከደረሰበት ጉዳት አንጻር የስፔን መገናኛ ብዙሃን አሁንም ለዓለም ዋንጫ መድረሱ አጠራጣሪ ነው እያሉ ነው። ያው የዓለም ዋንጫም ከ100 ቀን በታች እንደቀረው ይታወቃል ሊደረግ። በእርግጥ ረዘም ያለ ጊዜ ነው። ግን አንድ ተጫዋች ከጉዳት ስለመጣ ብቻ አይደለም የፊትነስም ጥያቄ በትልቁ የሚነሳ እንደሆነ ይታወቃል። የብራይተኑ አሰልጣኝ ፋቢያን ሁዝለር የአርሰናል አጨዋወት መንገድ በተደጋጋሚ እንደተቹ ይታወቃል። አሰልጣኙ በተለይም በዚህ ሳምንት በአርሰናል 1-0 ከተሸነፉ በኋላ የተለመደው ደቂቃ ማባከን ነበረ ማለታቸው ይታወቃል። አሰልጣኙ ሲናገሩም በሁሉም ጨዋታ እውነተኛ የጨዋታው ሰዓት 60 ደቂቃ ነው፣ ከአርሰናል ጋር ግን 50 ነው። ደጋፊዎች ለዚህ ጨዋታ ነው እንዴ ትኬት ተቆርጦ የገቡት በሚል አርሰናልን ወርፈው እንደነበረ ይታወቃል። ይህንን ጉዳይ ኦፕታ ማረጋገጫ ይዞበት ወጥቷል። አርሰናል በብራይተኑ ጨዋታ 30 ደቂቃ አባክኗል ብሏል። ልብ አድርጉ፣ አንድ ክለብ ነው 30 ደቂቃ ያባከነው። ያ ማለት 60 ደቂቃ በአንድ ክለብ ብቻ መጥቷል። ያው ፋቢያኖ ዝለር 50 ደቂቃ ነው ከአርሰናል ጋር የምትጫወቱት ስለሚባከን ብለዋል። ይህ አርሰናል በዚህ ውድድር ዓመት በሊጉ ያስመዘገበው በጣም ከፍተኛ ያባከነው ደቂቃ ነው። የዘገየው ሰዓት የተመዘገበው እንዳልኳችሁ በዱር ወራ፣ በመልስ ምት፣ ተጫዋች ቅያሬ፣ የቆመ ኳስ ምናምን ተደምሮ አርሰናል ብቻውን 30 ደቂቃ ከብራይተን ጋር አባክኗል። ከዚህ ጋር በተያዘ ውድ ቤተሰቦቻችን ማይክል ኦዌን የቀድሞ የፕሪሚየር ሊግ ሌጀንድ የብራይተን አሰልጣኝ ፋቢያን ሁዝለር በአርሰናል አጨዋወት ላይ የሰነዘሩትን ትችት በመቆም ሐሳቡን አጋርቷል። ሁዝለር የተለየ አጀንዳ ለመፍጠር የሚሞክር ከሆነ ሐሳቡን ሊቀይር ይገባል። ከድል ውጭ ሌላ ምንም አይነት ትርጉም የለውም። ማንኛውም ድል ነው። አርሰናል በባሌም በቦሌም ያሳካው ድል ነው ብሏል ማይክል ኦዌን። አርሰናል በአብዛኛው ውድድር ዘመን ጥሩ ተጫውቷል። በእግር ኳስ ዓለም ደግሞ ሁሉንም ጨዋታ ጥሩ ልትሆን አትችልም። አንዳንዴ ማሸነፍ ብቻ ያለበት ጨዋታ አስቀያሚም ጨዋታ ተጫውተ አርሰናል ልክ ነው ብሏል። አርሰናል በዚህ ውድድር ዘመን የማሸነፊያ መንገዱን አግኝቷል ያለው ማይክል ኦዌን አርሰናል እንደ ሊቨርፑል ወይም ላለፉት 3-10 ዓመታት እንደነበረው ማንቸስተር ሲቲ አይደለም። የአርሰናል ስልት ተጋጣሚ ቡድን ብዙ ግብ እንዳያስቆጠር በማድረግ እና በመከላከል ላይም የተመሰረተ ጨዋታን እየተከተለ ነው። በብራይተን ላይ ብዙ ጫና ተፈጥሮ ሊሆን ይችላል። በአርሰናል ላይ ዋናው ነገር አርሰናል የሚፈልጋትን 3 ነጥብ አግኝቷል። አርሰናል ልክ ነው እያለ ነው ማይክል ኦዌን። የቲኤንቲ ስፖርት አዘጋጅና አቅራቢ ናት። በነገራችን ላይ ላውራ ግን ምንም ጥያቄ የለውም። ላውራ ቀንደኛ የአርሰናል ደጋፊ ናት። በዚህ እሷም አትደራደርም። አርሰናል ሊጉን ያሸንፍ እንጂ እኛ ደጋፊዎቹ ትላለች ጋዜጠኛዋ፣ አሰልቺ ቢሆን ራሱ ሲዝኑ ግድ የለንም። እኛ ዋናው ነገር የምንፈልገው ግድ የሚሰጠን ነገር ቡድናችን ዋንጫ ማንሳቱ ነው ብላለች። አዝናኝ እግር ኳስ ስንጫወት ሁሉም ሰው ቆንጆ እግር ኳስ እየተጫወቱ ነው፣ ነገር ግን ዋንጫ ማሸነፍ የማይችል ደካማ ቡድን ብለው ተችተውናል። አሁን ደግሞ ዋንጫ ልናነሳ ስንል አሰልቺ ናቸው እያሉ ነው። ስለዚህ እኛ ግርግሩን ትተን ትኩረት ማድረግ ያለብን ዋንጫው ማሸነፍ ላይ ነው። በባሌም በቦሌም ዋንጫ ይምጣ ብላለች። እሷ ደግሞ በርካታ አርሰናልን ይጋሩታል ብዬ አስባለሁ። ኢማኑኤል ፔቲ ከሰሞኑ እኔ እንደማስበው የአርሰናልን ውድቀት የሚመኝ በርካታ ሰው አለ ማለቱ የሚዘነጋ አይደለም። ከአርሰናል ኮንትራት ማራዘም ጋር በተያዘ አንድሪያ ቤርታ ምናልባትም ቀጣይ ትልቅ ስራ ይሰሩበታል ተብሎ ቢጠበቀው የሂንካፔ ዝውውር እንደሆነ ይታወቃል። ሂንካፔ በውሰት ነው ከባየር ሌቨርኩሰን አርሰናል የተቀላቀለው። ከዚህ ጋር በተያዘ 2006 ከገባ ጊዜ ጀምሮ በቋሚነት የጀመረባቸው 8 ጨዋታ ውድ ቤተሰቦቻችን ከ7 በታች ሬቲንግ የለውም። አብዛኞቹን ከ7.5 በላይ ነው ያለው። በሁለት ጨዋታ ከ8 በላይ ሬቲንግ አግኝቶበታል። በ3 ጨዋታ አግኝቶበታል። በተቀሩት ጨዋታ ላይ እንዳልኳችሁ ከ7.5 በላይ ነው። በጣም ድንቅ ጊዜን እያሳለፈ ነው። በቡድኑ ብዙ የሚያጠያይቅ አይደለም። በባየር ሌቨርኩሰን አንቀጽ ውስጥ ተጫዋቹን
የመግዛት አማራጭ ነው፣ ግዴታ አይደለም። አርሰናል ይህን አማራጭ ቋሚ ያደርጋሉ የሚለው በትልቁ ይጠበቃል። ምናልባት ግን ቀጣይ ክረምት ላይ ገበያ ላይ ወጥቶ ሌላ ተከላካይ ከማምጣት ይልቅ የለመደውን ይሄን ካፔን እንግዲህ የማሳመን ሂደት ይካሄዳል ተብሎ ይታሰባል። ተጫዋቹን ካሳመኑ በቀረበው አማራጭ መሰረትም ቋሚ ያደርጉታል ተብሎ ይጠበቃል። ውድ ቤተሰቦቻችን አርሰናል በ67 ነጥብ ፕሪሚየር ሊጉን ይመራል። ሲቲ በ60 ይከተለዋል። ዩናይትድ በ51 ሶስተኛ፣ አስቶን ቪላ በ51 በግብ ክፍያ ተበልጦ አራተኛ፣ ቼልሲ አምስተኛ፣ ሊቨርፑል ስድስተኛ ነው። ከቢግ ሲክስ ቶትናም 16ኛ ደረጃ ላይ እንዳለ ይታወቃል። ከወራጅ ቀጠናው በአንድ ነጥብ ብቻ ርቆ ማለት ነው። ውድ ቤተሰቦቻችን ዛሬ በእንግሊዝ ፕሪሚየር ሊግ ጨዋታ የለም። ይልቁንስ እንግሊዝ ፕሪሚየር ሊግ በዚህ ሳምንት ሳይኖር የጥሎ ማለፍ ጨዋታ በኤፍኤ ካፕ እናያለን። ወልቭስ ከሊቨርፑል ዛሬ 5 ሰዓት ጀምሮ የሚደረግ ጨዋታ ነው። በጣሊያን ሴሪ ናፖሊ ከቶሪኖ፣ በስፔን ላ ሊጋ ሴልታ ቪጎ ከሪያል ማድሪድ፣ በጀርመን ቡንደስሊጋ ሞንቹግላድባክ ከባየር ሙኒክ ጨዋታቸውን እንደዚሁ የሚያከናውኑ ይሆናል። ለምትደግፏቸው ክለቦች በሙሉ ከቃል ስፖርት ዩቲዩብ ቻናል መልካም እድል እንዲገጥማቸው ተመኝተናል። ላይክ፣ ሰብስክራይብ፣ ሼር ስላረጋችሁንም አመስግነናል። የአሁኑን አበቃን። ሰናይ ቀን